እውነቱን ነው የምነግርህ። ትላንት ቬሮኒካ እህታችን ማርያም በቃ እምወዳት እማከብራት እንዲመሆንላት ካልሽ ልጇን ውደጅላት። ይዛኔ ነው የምትዋደዱት። ቬሮኒካ ታቱ ታደርጊያለሽ። በጣም ነው የምወድሽ፣ አክባሪ ነሽ። እውነቱን ነው የምነግርሽ። ግን ስጠፊ እያየሁ ነው። I'm just telling you the truth. ታቶ አርገሽ እሷን በሱ ላይ ማይክ ይዘሽ ስትዘፍኚ ልጇን ወደ ኃጢአት እየሄድሽ የሚወድሽ ለአንቺ ብሎ ደሙን የሰጣልሽ በደሙ ያጀሽን ልጇን እየሸች እንደሆነ ነው የሚያሳየው። ስራው አብሮ መሄድ አለበት። ስራው ማርያምን ወደድሻት፣ ልጇ የሚወደውን ልጇ ያለውን ማድረግ ነው እንጂ ስለ ጮሽላት በአደባባይ ስራሽና ጩኸትሽ አብሮ ካልሄደ የለም ዝም ማለት፣ ዝም ብለሽ መስራት። አሁን ቴዲ አፍሮ እንደዚህ አይነት ነገር ውስጥ አይገባም። ዝም ብሎ ስራውን ሰርቶ ይሄዳል። ቴዲ አፍሮን ካያችሁ ስለሚያውቅ እንደማያጸድቀው ስራው ያውቃል። ስለዚህ አይገባም። እግዚአብሔር በዚህ ወጥቶ በዚህ ገብቶ ምናምን ብሎ ልስበካችሁ አይልም። ያውቀዋላ ነው ያውቀዋል አይሉም። ምክንያቱም የዲያብሎስ ስራ እንጂ ዘፈን የምስጋና ስራ አይደለም። የምስጋና ስራ አይደለም። ስለዚህ ስለሚያውቅ ቴዲ አፍሮ በዓለም ስላለ እንደዚህ አይነት ነገር ውስጥ አይገባም። ዝም ብሎ ይሄዳል ላጥ ብሎ። ግን ለማስጮ ማርያም ሲባል የምስኪኑ ነጠላ ለባሽ ስላለ አብሮ ስለሚጮህ ያችን ጩኸት ስትፈልጉ ማርያምን ትላላችሁ። ስራሽ እውነት ማርያም የምትወደው ስራ ነው? ማርያም የምትወደው ስራ አይደለም። ስለዚህ አሁንም በእውነት በጣም በሚዘገንን ሁኔታ ማርያምን መውደድ ልጇን መውደድ ነው። ልጇን ማምለክ ነው። በልጇ መዳንሽን ማመን ነው እንጂ አደባባይ ላይ ስለተወራ ስለተጨበጨበ እዚህ ጋር ክለብ እየተዘፈነ ክለብ እየተጨፈረ እዚህ ጋር ማርያምን ወዳለው የሚሰራ ነገር አይደለም። እና ብዙ ጊዜ የሚሳደቡ ሰዎችን የምታዩት ከዛ የሚመጡ ናቸው። በማርያም ላይ ጥላቻ የሚነዳ የሚመስላቸው ማርያምን አለ ወደ ዘፋኝነት፣ ኢየሱስ ያለ ወደ መዝሙርና ወደ ምስጋና እንደሚሄድ እንድታውቁት ብዬ ነው። ማርያምን በምላስ እንጂ በተግባር አይወዷት። በተግባር ቢወዷት እንደሷ መሆን ነው። እንደሷ ነው። በተግባር ማርያምን የሚወዳት እንደሷ ነው። አትችሉ ተግባባን አትሉ። ያድን ነው ስድቡ ምንም እንዳይሰማችሁ እውነቱን ነው የምናገረው። እስቲ ምንድን ነው ያለችው ማርያም? እኔ እግዚአብሔር ምስክሬ እንደ የሚያሳዝኑ በሕይወታቸው ውስጥ ቀርቃር የተመቱ ዲያብሎስ ማርያም የምትለውን ሰጠው ልጇን የነጠሉ የዲያብሎስ ስራ የተረገመ ጥበበኛ ነው። ማርያምን ውደዳት ብሎ ጌታን ይወስድብሃል። በጣም የተረገመ ነው ዲያብሎስ። ምክንያቱም ብቻውን ሲኦል መቆየት አይፈልግም። ኖ ማርያምን ውሰድ፣ አይዞ ልጇን ተወው። ልጇ አይጠቅምም። አደባባይ ስትወጡ ማርያምን ተባል። ልጇ ምን ትርጉም አለው? እሷ እኮ ነው የወለደችው ይላል። እሷን ያዳነውን እሷ ነው የወለደችው ይላል። በስጋ መወለድና በመንፈስ መወለድን ትርጉሙን እንኳን አያውቁት። ሰው በመንፈስ ካልተወለደ አይድንም። በመንፈስ ቅዱስ ካልተወለደ እንደማይድን እየታወቀ የስጋውን ሲቆጥሩ መወለድ ቋንቋ ነው። የሰው ልጆች ወልደው የጣሉ ስንቶች አሉ። ማንም ሊወልድ እበትል ይወልዳል። የሰው ልጅ በመወለዱ ብቻ አይደለም የሚድነው። ኢየሱስ ክርስቶስም በመንፈስ ካልወደድከው መዳን አትችልም። በመንፈስ ቅዱስ እበትል ይወልዳል። ልጆቻቸውን ጥለው ያደርገዋሉ። አሁን እንደማየው አብዛኛው ዓለማውያን ኢየሱስን ጥለውት ማርያምን ተቀብለዋል እና በየአደባባዩ ማርያም እያሉ የጥፋት መንገድ ጀምረዋል። ስራቸው ዘፋኝ ናቸው።
ስራቸው ጨፋሪ ናቸው። ስራቸው ወሮ በላነት ነው። በማርያም ግን ይነግዱባታል። መጽሐፍ ቅዱስ ምን ይላል? ምንስ ትላለች እሷ? እስቲ እናንበው። ሉቃስ ነው በነገራችን ላይ ሉቃስ ላይ ነው በጣም የተወራላት ማርያም እንጂ ብዙም የለም። እነ ኢሳያስ ትንቢቱን ተናግረውታል። ሉቃስ ነው የጻፈው። እንዲያውም በደንብ አድርጎ ይሄንን ነገር ሉቃስ ነው የጻፈው። እስቲ እናነበው ምን ይላል? 46 ላይ ስመጣ ማርያምም እንዲህ አለች ይላል መጽሐፍ ቅዱስ ሲናገር፣ ነፍሴ ጌታን ታከብረዋለች። የመጽሐፍ ቅዱሷ ማርያምና የጨፋሪዎቹ ማርያምን ልዩነት ለመናገር ፈልጌ ነው። የጨፋሪዎቹ ማርያም ነፍሷ አያከብርም፣ ጌታን አያውቀውም። ነፍሳቸው ጭፈራ ነው፣ ቅምቀማ ነው፣ ጫት ነው፣ ወንብድና ነው። የማርያም ወዳጆች እንደዛ ናቸው በብዛት። የጌታ ወዳጆች ድነዋል። የማርያም ወዳጆች አብዛኛው ስራቸው ወንብድና ነው እስከምናየው ድረስ። እንዲህ እሷ ምንድን ነው ያደረገችው? መጽሐፍ ቅዱስ ላይ ምን ትላለች? ምን ይላል? ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች። እሷ የምትለው ይህንን ነው። የመጽሐፍ ቅዱሷ የእነሱ ማርያም ጭፈራቸውን የምትወድ ናት። የመጽሐፍ ቅዱሷ ነፍሷ በመድኃኒቷ ሐሴት የምታደርግ ነፍሴ ጌታን ታከብረዋለች የምትል፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች የምትል ማርያም አለች የመጽሐፍ ቅዱስ። የእነሱ ደግሞ ጨፋሪዋ ማርያም አለች። ጨፋሪዋ ሲጨፍር አብራቸው የምትሆን፣ ሲያጨሱ አብራ የምትሆን፣ ሲጠጡ አብራ የምትሆን፣ ምን ሲሉ በቃ የማይረባ ነገር ሲያደርጉ አይዟችሁ የምትል ማርያም አለች። የእነሱ የመጽሐፍ ቅዱስ አይደለችም። ስለዚህ ለዚህ ነው የሚናደዱት። ለዚህ ነው ብዙ ጊዜ ስለ ጌታ ኢየሱስ ስትሰብክ ሮጦ ይመጣል። እንዳትሰብከው ሊመቱ የሚፈልጉት ሙስሊሞች አይደሉም። በነገራችን ላይ ሙስሊሞች አይመጡም፣ አይደርሱብህም፣ ዞር ብሎ አዩም። የራሳቸውን ነው ግን ያዳምጣሉ ምን ማለት እንደሆነ ይመጡላል። ክርስቶስን በጣም የሚጠላበት ቤት አውቀዋለሁ። በጣም የክርስቶስ ስም ሲነሳ በጣም የሚያንገበግበውን ስለማቅ ነው። ስለዚህ እዚህ ጋር ከዛ የባሪያይቱን ውርደት ራሷን ባሪያ ላይ ሴት ናት። ባሪያ የባሪያይቱን ውርደት ተመልክቷልና እነሆ ከዛ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። በውርደቷ የባሪያይቱን ውርደት ተመልክቷልና ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ነው የሚለው። ከዛ ምንድን ነው ትልቁ አባባል እዚህ ጋር ያለው? ብርቱ የሆነ እርሱ እሷ አይደለችም። እሷ ምንም ማድረግ አትችልም እምላችሁ ለዚህ ነው። ማርያም ምንም ማድረግ አትችልም። እርሱ በእኔ ታላቅ ስራን አድርጓልና ስሙም ቅዱስ ነው። እርሱ ብርቱ የሆነ ታላቅ ስራን እሱ በእኔ አድርጓልና ማርያም ያደረገችው ነገር የለም ብለው ለዛ ብርቱ ስራን እሱ ነው ያደረገው፣ እሷ አይደለችም። እና ብዙ ጊዜ ችግራቸው ምንድን ነው? ወንጌል ስለሌለ ስለማይነበብ ምን ያደርጉታል? ንዴት ይመጣል፣ መብሸቅ ይመጣል። መጽሐፉ ከሚለው ውጪ ሲያወሩልታ ያለ። ስለዚህ ያንን ነው የምናደርገው። መጽሐፍ ቅዱስ ላይ የምንናገረው ምን ይላል? እጅን ቦታ ያዙልኝ። ምን የሚለውን በተለይ ሉቃስ 1:49 ላይ ሉቃስ 1:49 ብርቱ የሆነ እርሱ በእኔ ታላቅ ስራ አድርጓልና ስሙም ቅዱስ ነው። ይሄ ነው። ማን ያደረገው? ለማርያም ያደረገው ማን ነው? ማርያም ራሷን ያደረገችው ወይስ እሱ እግዚአብሔር አምላክ ነው ማርያም ላይ ያደረገው? ማርያም ላይ የሰራው እግዚአብሔር አምላክ ነው። ማርያም ላይ የሰራው እግዚአብሔር አምላክ ነው። እግዚአብሔር አምላክ የሰራውን ምን እያደረጉ ነው እነሱ? እሷ እንዳደረገችው ለፎቶ ምን እንዲያደርጉ ሃይማኖተኞች ምን አድርገዋል? ለፎቶ እንዲያመቻቸው እሱን ጥንጥዬ ልጅ አድርገው እሷን ግብዳ አድርገው ሳሉት። ከሳሉት በኋላስ እሱ ልጅ ነው። እሱ ሁሌ ልጅ ነው። ኢየሱስ ልጅ ነው። ሕፃን ልጅ ነው። እሷ ስትለው ብቻ የሚሰማ ልጅ ሆኖ ተገኘ።
ተግባባ። ያንን ሆኖ ተገኘ።